ቼክ የቀድሞ ሚስቱን ለትልቁ ሰርግ በመጋበዝ ሊያሳፍራት ፈለገ። እሷም አዝናና ተሰብራ የምትመጣ መስሎት ነበር። ነገር ግን ጎይ 3 ትንንሽ ወንድ ልጆችን እጃቸውን ይዛ በሚያብረቀርቅ ጥቁር ሮልስ ሮይስ መኪና ስትደርስ ሁሉም ሰው በድንጋጤ ፈዘዘ። ያቺ አንድ ወቅት መካን ብሎ የጠራት ሴት አሁን የ3 ልጆች እናት ሆናለች። እናም ይህ ገና የጅምሩ ነበር። ከዕለታት አንድ ቀን አኒጎ በተባለችው በዛች ከተማ ቺክ የሚባል ሰው ይኖር ነበር። እሱም በ30ዎቹ ዕድሜ መጀመሪያ ላይ የሚገኝ ሀብታም ነጋዴ ነበር። በከተማው ውስጥ ያለ ሁሉ ሰው ገንዘብ፣ መኪናዎችና ስልጣን እንደሚወድ ሰው ያውቅ ነበር። ቺክ ውድ ልብሶችን ይለብሳል፣ አዳዲስ መኪናዎችን ይነዳል። እንዲሁም መሬቱ ለእግሩ ጫማ የማይመጥን ይመስል አንገቱን ቀና አድርጎ ይራመድ ነበር። እሱ ኩሩ፣ ጫጫታ የማይወድና ሁልጊዜም ሰዎች እንዲያከብሩት የሚፈልግ ሰው ነበር። ነገር ግን ከትልቁ ቤትና በእጁ ላይ ካለው የወርቅ ሰዓት በስተጀርባ በየቀኑ የሚያበሳጨው የህይወቱ ክፍል ነበር። ሚስቱ ኖሲ ልጅ አልነበራትም። ኖሲ ጸጥ ያለችና የዋ ሴት ነበረች። እሷ ለስላሳ ቡናማ ቆዳና አብዛኛውን ጊዜ ሐዘን የማይታይባቸው የለሰለሱ አይኖች ያላት ቆንጆ ሴት ነበረች። ግን ያገባችው ለገንዘቡ ሳይሆን በፍቅር ነበር። ለ7 ዓመታት ከጎኑ ቆመች። ነገር ግን በየወሩ እየጠበቀች ዜናው ተመሳሳይ ስለነበር እነዚያን 7 ዓመታት የህመም ዓመታት ሆኖባት ልጅ አልነበረም። አንድ ምሽት በትዳራቸው ውስጥ ሲገነባ የነበረው ማዕበል በመጨረሻ ፈነዳ። ቤቱ ጸጥ ብሏል። አየሩም በውጥረት ተሞልቶ ነበር። ጎይ እጆቿን አጥብቃ በመያዝ አልጋው ጠርዝ ላይ ተቀምጣ ነበር። ቺክ ፊቱን አኮሳትሮ ከረቫቱን አላብቶ እና ድምፁን በብስጭት አክብዶ ወደ መኝታ ክፍሉ ገባ። 7 ዓመት ጉዚ። ቺክ የመኪና ቁልፎችን መሳቢያው ላይ የወረወረ ጮኸ። 7 ዓመት መጠበቅና አሁንም ምንም ልጅ የለም። ያለ ወራሽ እንድሞት ትፈልጊያለሽ? ጎይ አይኖቿ ቀስ ብላ አነሳች። ድምጿም እየተንቀጠቀጠ ነበር። ቺክ እኔ ሞክራለሁ፣ እኛም ሞክረናል። ይህ በኔ እጅ አይደለም። ምናልባት ሌላ ዶክተር ማየት አለብን ይሆናል። ምናልባት አሁንም ተስፋ አለን። ተስፋ? ቺክ በምሬት ሳቀ። ለራስሽ ስትነግሪ የኖርሽው ይህንን ነው? እኔ በተስፋ ደክሞኛል። እናቴ ለምን ወንድ ልጅ አልሰጠኸኝም ብላ ለመጠየቅ በየቀኑ ትደውልልኛለች። ጓደኞቼ ከጀርባዬ ይስቁብኛል። ልጅ እንደሌለው ሰው መሳለቂያ መሆን ምን እንደሚሰማ ታውቂያለሽ። አንቺ እኮ ሞኝ አድርገሽኛል። የጎይ አይኖች በእንባ ተሞሉ። እባክህ እንደዚህ አትናገርም። እኔ ሚስትህ ነኝ። በእግዚአብሔር ፊት ቃል ኪዳን ገብተናል። በደስታም በችግርም ብለናል። ለምን ምንም እንዳሉ እንኳን አድርገ ፊት ትነሳኛለህ? የቺክ ድምጽ እየጨመረ ሄደ። ምክንያቱም አሁን ለኔ ምንም አይደለሽም። ልጅ መውለድ የማትቺ ሴት ምን ማለት ነው? ምግቤን ትበያለሽ፣ ልብሴን ትለብሻለሽ፣ መኪናዬን ትነጃለሽ። ነገር ግን ስሜን የሚያስጠራ አንድ ወንድ ልጅ ልትሰጭኝ አልቻልሽም። አንቺ በህይወቴ ውስጥ እርግማን ነሽ። የኖሲ ከንፈሮች ለመናገር ስትሞክር ይንቀጠቀጡ ነበር። እርግማን ብላ ትጥራኝ። ጸልያለሁ፣ አልቅሻለሁ። ልጅ እንዲሰጠኝ እግዚአብሔርን እየለመንኩ በየምሽቱ ወደ አልጋው ይሄዳለሁ። እኔ ደስተኛ አይደለሁም። ቺክ ለዚህ መሆን ደስታ የሚሰጠኝ ይመስላል? እኔም እኮ እየተሰቃየው ነው። ቺክ ጀርባውን ሰጠ። እንደታሰረ አንበሳ በክፍሉ ውስጥ ወዲያና ወዲህ ይል ነበር። ቁጣው በእያንዳንዱ ቃል ይበልጥ ይጋጋል ነበር። የእንባሽ ነገር ይብቃ። መጣበቅ ሰልችቶኛል። ህይወቴን እንድታባክኝ አልፈቅድልሽም። ነገ ከጠበቃዬ ጋር አውራለሁ። ይህ ትዳር አክትሟል። ጎይ ልክ ደረቷን እንደተመታ ሁሉ በተቆራረጠ ትንፋሽ ተነፈሰች። ፍቺ ከዚህ ሁሉ በኋላ ትፈታኛለህ? ምንም በሌለህ ጊዜ ከጎንህ ከቆምኩ በኋላ ቤተሰቤን ላንተ ስል ከተውኩ በኋላ ቺክ ረሳው እንዴ የነበረን ፍቅር? ቺክ ወደ እሷ ዞረ። አይኖቹ ቀዝቃዛና ጠንካራ ነበሩ። ፍቅር ልጆችን መስጠት አይችልም። እናቴ ልክ ነበረች። ከረዥም ጊዜ በፊት ልተውሽ ይገባ ነበር። እኔ ወንዶች ልጆችን የምትሰጠኝ ሴት እንጂ ቤቴን በዝምታ የምትሞላ ሴት አልፈልግም። እስከ ነገ ጎዚ ከቤት እንድትወጪ እፈልጋለሁ። ጎዚ ተሰበረች። በጉልበቷ ተንበርክካ የሱሪውን ጫፍ ጨምድዳ ያዘች። እባክህ ቺክ ይህን አታድርግ። ተጨማሪ ጊዜ ስጠኝ። ለእኛም ተጨማሪ ጊዜ ስጠን። እግዚአብሔር አሁንም ሊመልስልን ይችላል። ቺክ ልክ የእሷ ንክኬ የጻፈው ይመስል እግሩን አሽቀንጥሮ አስለቀቀ። እግዚአብሔር ከዚህ ጉዳይ ጋር ምንም አይነት ግንኙነት የለውም። ችግሩ አንቺ ነሽ። እኔ ደግሞ ደክሞኛል። ከዚህ ትሄጃለሽ። ውሳኔው የመጨረሻ ነው። ክርክሩ በግድግዳዎች ውስጥ አስተጋባ። ቤቱ ውስጥ ያሉ ሰራተኞች እርስ በርስ ተንሾኳሾኩ። ነገር ግን ማንም ወደ ክፍሉ ለመግባት አልደፈረም። የጎይ የለቅሶ ድምፅ አየሩን ሞላው። ለመጨረሻ ጊዜ ስትሞክር ቺክ አይኔን ተመልከት
ያበሰለችልህን፣ ልብስህን ያጠበችውን፣ ስትታመም የጸለየችልህን ሴት ተመልከት። የቻልኩትን ሁሉ ሰጥቻለሁ፣ እንደ ቆሻሻ አትጣለኝ። ነገር ግን የቺክ ልብ ደንድኖ ነበር። ስልኩን አነሳና ከፊቷ ደወለ። አዎ ጠበቃ፣ እሺ ወረቀቶችን አዘጋጅ፣ በአስቸኳይ ፍቺ እፈልጋለሁ። አዎ ነገ ትሄዳለች። ጎይ በድንጋጤ ፈዘዘች። ባለማመን እያየችው ጠበቃን ቀደመህ ደወልክ? ይህ እቅድህ ነበር? ቺክ እንዴት እንዲህ ታደርጋለህ? ቺክ ርታሽ ተመልከት፣ ድምፁ ስለት ነበር። ጉዚ አንቺ ሸክም ነሽ፣ ራሴን ነፃ እያወጣው ነው። ራስሽን የምትወጂ ከሆነ ዛሬ ማታ ዕቃሽን ሸክፊ፣ ጠዋት እዚህ ማየት አልፈልግም። ጎይ ቀስ ብላ ቆመች። ሰውነቷ ደክሟል፣ ልቧም ተሰብ ወደ ቁም ሳጥኑ ሄደችና ልብሶቿን በትንሽ ቦርሳ ውስጥ ማጠፍ ጀመረች። እጆቿ በጣም ከመንቀጥቀጣቸው የተነሳ ቦርሳው ለመዝጋት ተቸገረች። ያጠፈችውን ያንዳንዱን ቀሚስ ትዝታለው። ልደቶች፣ የቤተ ክርስቲያን ፕሮግራሞች፣ ጸጥ ያሉ እራቶች። ግን አሁን ያ ትዝታ ሁሉ ውሸት መሰለ። ስትሸክፍ ቺክ ቆሞ ያይ ነበር። እጆቹን አጣምሮ ፊቱን እንደ ድንጋይ ቀዝቅዞ ሊያቆማት አንድም ጊዜ አልሞከረም። ጎይ በመጨረሻ ትንሿን ቦርሳ አነሳች። እንባዋ ይፈስ ነበር። ለመጨረሻ ጊዜ ወደሱ ዞረች። ድምጿ እየተቆራረጠ ቺክ በዚህ ትጸጸታለህ። አንድ ቀን እውነቱን ታያለህ። አንድ ቀን ምን እንዳደረግክ ይገባሃል። ግን ቺክ አልመለሰም። እሷ አስቀድማ እንደሄደች ያህል ፊቱን አዞረ። በቀርፋፋ እርምጃ ጎይ ከመኝታ ቤት ወጣች። ነጠላ ጫሟን የእብነበረድ ወለሉ ላይ እየጎተተ እንደ ቤት ይሰማት የነበረው ቤት አሁን እንደ እስር ቤት ተሰማት። አንገታቸውን የደፉትና አይኗን ለማየት የፈሩትን ሰራተኞች አለፈች። ትልቁ ፊት ለፊት በር ገፋች። የሌሊቱ አየር ፊቷን መታት። ቆም አለች። ለ7 ዓመት ቤት ብላ የጠራችው ቪላ ወደ ኋላ አየች። ከዚያ ለራሷ ተንሾካሾከች። ምንም ሳልይዝ የሄድኩ ሊሆን ይችላል፣ ግን ተሰብሬ አልቀርም። አምላኬ ይዋጋልኛል። እናም በዚያ ጉዚ ወደ ጨለማው ገባች። ቦርሳዋ በእጆቿ እንባዋ እየፈሰሰ ግን ይህ የታሪኳ መጨረሻ እንዳልሆነ መንፈሷ በጸጥታ እየማለ ጎይ በዚያ ምሽት ወዴት እየሄደች እንደሆነ አታውቅም ነበር። ዝም ብላ መጓዝ ቀጠለች። ቦርሷን ወደ ደረቷ አስጠግታ የመንገድ መብራቶች በርተዋል፣ ግን መንገዱ ጨለማ ተሰማት። እግሮቿ ይንቀጠቀጡ ነበር፣ አይኖቿ ርሰዋል። አሁንም የቺክ ድምፅ በጆሮዋ ይሰማት ነበር። አንቺ ሸክም ነሽ፣ እኔ ራሴን ነፃ እያወጣሁ ነው። እሷም በሱቆች በተኙ ውሾችና ሱቆቻቸውን በሚዘጉ ሴቶች አጠገብ አለፈች። ማንም ዞር ብሎ አላያትም። የሚያልፉት ሴት አሁን ቤቷን፣ ባሏንና ሰላሟን እንዳጣች የሚያውቅ አልነበረም። ጓደኛዋ አማክ ጥቂት መንገዶች ራቅ ብላ ትኖር ነበር። ልታስበው የቻለችው ብቸኛው ሰው እሷ ነበረች። ከዩኒቨርሲቲ ጀምሮ ይተዋወቃሉ። ሕይወት ወደ ተለያየ አቅጣጫ ቢወስዳቸውም የአማካ በር ሁልጊዜም ክፍት ነበር። ጎይ በሩን በቀስታ አንኳኳች። ሰዓቱ ከምሽቱ 4 ሰዓት ገደማ ነበር። አማካ በለበሰችው የቤት ልብስ ደንግጣ በሩን ከፈተች። ጎይ ምን ሆንሽ? ለምን ታለቅሻለሽ? የሞተ ሰው አለ? ጎይ መናገር አልቻለችም። ደጋግማ በለቅሶ ጓደኛዋ እቅፍ ውስጥ ወደቀች። ግቢ ወደ ውስጥ ግቢ አለች አማካ ወደ ትንሽ አፓርታማ እየሳበች ወንበር ላይ ያስቀመጠቻትና በሩን ዘጋችው። እባክሽ ንገሪኝ፣ ምን ተፈጠረ? አባረረኝ ጉዚ በሹክሹክታ ተናገረች። ቺክ ንጉዚ አይኖቿን በእጇ ጀርባ እየጠረገች ቀስ ብላ አንገቷን ነቀነቀች። እርግማን ነሽ አለኝ። ልጅ ላለመውለዳችን ምክንያት አንቺ ነሽ አለኝ። አማካ በብስጭት ድምፅ አሰማችና አጠገቧ ተቀመጠች። ያ ሰውዬ እግዚአብሔርን አይፈራም። ከነዚህ ሁሉ ዓመታት በኋላ ራሱን እንኳን አልመረመረም። ጎይ ተሰቃይተሻል። ጎይ ራሷን በአማካ ትከሻ ላይ አሳረፈች። ከየት እንደምጀምር እንኳን አላውቅም። በዚች ቦርሳ ብቻ ነው የወጣሁት። ዕቃዎቼ ሁሉ በዚያ ቤት ውስጥ ናቸው። አማካ እጆቿን በቀስታ ነካችው። አይዞሽ፣ ዛሬ እዚህ ታድሪያለሽ። እስከፈለግሽው ጊዜ ድረስ መቆየት ትችያለሽ። ብዙ የለኝም፣ ግን ይህ ቤት አሁን ያንቺን ቤት ነው። ጎይ አይኖቿን ጨፍረዥም ትንፋሽ አወጣች። አመሰግናለሁ አማካ። ክፍሉን ለጥቂት ሰከንዶች ጸጥታ ሰፈነ። ከዚያም አማካ ተነሳች። ነይ ውሃ ላፍስልሽ፣ ትታጠቢና አንድ ነገር ትበያለሽ። ነገ ስለቀጣዩ ነገር እናወራለን። አማካ እየሄደች ጎይ እዚያው ተቀምጣ ወለሉን በትኩረት ታይ ነበር። ልቧ በብዙ ርጥራጮች የተሰበረ መሰላት። በዚያ ሌሊት መተኛት አልቻለችም። አልጋው ለስላሳ፣ ክፍሉም ጸጥ ያለ ቢሆንም አእምሮዋ ቺክ እንድትወጣ ወደ ነገራት ቅጽበት ይመለስ ነበር። ፊቱን እንዴት እንዳዞረ፣ እንደ እንግዳ እንዴት እንዳያት ታወሳት። ጧት ላይ ትራሷ በእንባ አርሶ ነበር። ቀናት አለፉ። ጉዚ ሐዘኗን ለመደበቅ እየሞከረች በአማካ ቤት ቆየች። ግን ብዙ መብላት አልቻለችም። ብዙ አታወራም ነበር።
ነበር። የሆነ ነገር እንዲቀየር የምትጠብቅ ይመስል መስኮት አጠገብ ተቀምጣ ወደ ውጭ ታይ ነበር። አማካ እሷን ለማስደሰት ያልሞከረችው ነገር አልነበረም። አንድ ቀን ጠዋት እንዲህ አለች፣ ኖሲ ከኔ ጋር ወደ ገበያ እንሂድ፣ እንዘዋወር፣ ንጹህ አየር እንናፈስ። ነገር ግን ኖሲ ራሷን ነቀነቀች። ሰዎች እንዲያዩኝ አልፈልግም። አንድ ሰው ስለ ቺክ ቢጠይቀኝስ ምን እላለሁ? እውነቱን ትናገሪያለሽ፣ አማካ መለሰች። አንድ ሞኝ ድንጋይ ስለፈለገ አልማዝ እንደጣለ ትናገሪያለሽ። ኑጉዚ ትንሽ ፈገግ አለች፣ ግን ፈገግታዋ አልቆየም። በዚያው ሳምንት መጨረሻ ላይ አማካ አንድ አስፈላጊ ነገር አነሳች። ንጉዚ ትክክለኛ የሕክምና ምርመራ አድርገሽ ታውቂያለሽ? ጎይ በግራ መጋባት አየቻት። ምንም አይነት ምርመራ፣ የወሊድ ምርመራ፣ ችግሩ ካንቺ አለመሆኑን ለማረጋገጥ ራስሽን መርምረሽ ታውቂያለሽ? ጎይ ራሷን ቀስ ብላ ነቀነቀች። ቺክ ችግሩ እኔ እንደሆንኩ ነው የነገረኝ። እሱ ራሱ መመርመር ፈቃደኛ ሆኖ አያውቅም። እኔ ደህና ነኝ ይል ነበር። አማካ ፊቷን አጨማደደች። እናም ዝም ብለሽ አመንሽው? ምርጫ አልነበረኝም። ድምጿ እየዛለ ምርጫ አልነበረኝም አለች። ጎይ እሱ አይሰማኝም ነበር። እናቱም ብትሆን እናቱ ስም ታወጣልኝ ነበር። ሁሉም እኔን ነው የሚወቅሱኝ። አማካ ተነሳች። አይ ይህ መቆም አለበት። ነገ ወደ ሆስፒታል እንሄዳለን። ሁሉንም ምርመራዎች እንዲያደርጉ እናደርጋለን። እውነቱን ከኩሩ ባልሽ ሳይሆን ከዶክተር መስማት አለብሽ። ጎይ አልተከራከረችም። በግምት መኖር ሰልችቷታል። ምናልባት ብቻ መልስ ያስፈልጋት ይሆናል። በማግስቱ ላይፍ ሆፕ ወደ ተባለ የሕክምና ማዕከል ሄዱ። አማካ አንዱን ዶክተር ወደምታውቅበት ጸጥ ያለ የግል ሆስፒታል አመራች። በ40ዎቹ የዕድሜ ክልል ውስጥ የሚገኙትን ዶክተር ኡቼ ወደ ቢሮአቸው ተቀበሏቸው። ወይዘሮ ጎይ እንዴት ልረዳሽ እችላለሁ? ሲል በለስላሳ ድምፁ ጠየቀ። ጎይ አንገቷን ደፋች። አማካ ለሷ ፈንታ መለሰች። ለ7 ዓመት ትዳር ውስጥ ነበረች። ልጅ የለም። ባሏ መካነሽ ብሎ ፈታት። እሷ ግን እስካሁን ምንም ምርመራ አላደረገችም። ሙሉ ምርመራ እንድታደርግ እንፈልጋለን። ዶክተር ኡቼ በቀስታ ራሳቸውን ነቀነቁ። እዚህ በመምጣታችሁ ትክክለኛውን ነገር አድርጋችኋል። አንዳንድ ምርመራዎችን እናደርጋለን፣ ከዚያ እናወራለን። የሚቀጥሉትን ጥቂት ሰዓታት ሆርሞን ምርመራዎችን በማድረግ አሳለፉ። ጎይ በሙሉ ሰዓት ተጨንቃ ነበር። ቺክ ትክክለኛ ቢሆንስ? ችግሩ በእውነት እኔ በሆንስ? የሚል ስጋት ገባት። ከ2 ቀናት በኋላ ውጤቱ ደረሰ። ጎይ እጆቿ እየተንቀጠቀጡ ዶክተሩ ፊት ተቀመጠች። ዶክተር ኡቼ መነጽራቸውን አስተካክለው ፈገግ አሉ። ወይዘሮ ሁሉም ነገር በጣም ጥሩ ነው። የመራቢያ አካላትሽ ጤናማ ናቸው። ሆርሞኖሽም መደበኛ ናቸው። በአንቺ ላይ ምንም አይነት ችግር የለም። ጎይ አይኖቿን አርገበገበች። ምንም? ዶክተሩ ደጋግመው ምንም። ለ7 ዓመት እርግዝና ካልተፈጠረ የቀድሞ ባልሽ ራሱን እንዲመረመር እመክራለሁ። እኔ እንደማየው ከሆነ አንቺ ሙሉ በሙሉ ጤናማ ነሽ። ጎይ አይኖቿ በእንባ እየተሞሉ አፏን በእጇ ያዘች። ምን እንደምል አላውቅም። አማካ ከመቀመጫ ብድግ አለች። አውቅ ነበር። ያ ሰውዬ ዋሽቶሻል ጉዚ። የራሱን ነውር ለመሸፈን ሲል አንቺን ወቀሰሽ። ጉይ መላው ዓለም በፊቷ የሚሽከረከር መሰላት። እናም ይህን ሁሉ ጊዜ ችግሩ እኔ አልነበርኩም? ዶክተር ኡቼ በደግነት ፈገግ አሉ። አንቺ መቼም ቢሆን ችግሩ አልነበርሽም። ትክክለኛ ሰው ስታገኚ የራስሽን ልጆች እንደምትወልጂ አምናለሁ። የደረሰብሽን ነገር ሰላምሽን እንዲሰርቆ አትፍቀጂ። ዶክተሩን አመስግነው ወጡ። ከሆስፒታሉ ውጪ ባለ ወንበር ላይ ጉይ ተቀመጠች። ከሰማቸው እውነት የተነሳ ሰውነቷ ይንቀጠቀጥ ነበር። እነዚህን ሁሉ ዓመታት እያለች በሹክሹክታ ተናገረች። እግዚአብሔርን ለመንኩት። በየምሽቱ አለቀስኩ። ራሴን ጠላው። ችግሩ ግን እኔ አልነበርኩም። አማካ አጠገቧ ተቀምጣ እጇን ያዘች። ቺክ በአንቺ ላይ ላደረገው ነገር ዋጋውን ይከፍላል። እምልልሻለሁ ንጉዚ፣ አንድ ቀን እሱ አንቺን አይቶ ባለቀኳት ብሎ ይመኛል። ጉይ ወደ ሰማይ አየች። ምናልባት ይህ ለኔ የመፈወሴ ጅምር ሊሆን ይችላል። የሚቀጥሉትን ጥቂት ሳምንታት የተለዩ ነበሩ። ጉይ አማካን በልብስ ስፌት ስራዋ ማገዝ ጀመረች። ገና ሙሉ በሙሉ ፈገግቷ ባይመለስላትም ካሁን በኋላ ግን ግራ ተጋብታ አልቀረችም። ቀድማ መነሳት ጀመረች፣ መብላት ጀመረች። አልፎ አልፎም ትስቃለች። አንድ ምሽት ለአማካ እንዲህ አለቻት፣ የሆነ ስራ መጀመር እፈልጋለሁ። ምናልባት ትንሽ የምግብ ስራ፣ ምግብ ማብሰል ሁልጊዜም እወዳለሁ። አማካ በሰፊው ፈገግ አለች። አሁን መንፈሴ ይሄ ነው፣ እረዳሻለሁ። ይህን እናሳካዋለን። የአማካን ትንሽ በረንዳ በመጠቀም የምግብ መሸጫ ከፈተች። በየቀኑ ጠዋት ጉይ ሩዝ፣ ባቄላ፣ ሞይሞይና ሾርባ ታበስላለች። እስከ ጠዋቷ 1 ሰዓት ድረስ በአቅራቢያው ካሉ ቢሮዎች የሚመጡ ሰራተኞች ለመግዛት ይሰለፉ ነበር። ሰዎችን ማወቅ ጀመረች። ሰዎች እንደገና ያውቋት ጀመር። ነገር ግን ቺክ እንደፈታት ሴት ሳይሆን በአካባቢው ምርጥ ጆሎፍ ራይስ፣ በቅመም የሚበስል ሩዝ እንደምትሰራ ሴት
ሴት ነበር። አንድ ቀን ከሰዓት በኋላ አንድ ደንበኛ ፈገግ ብሎ አያትና እመቤቴ አሁን ተለይተሻል፣ ፊትሽ ላይ ብርሃን ይታያል አላት። ጎይ በቀስታ ፈገግ አለች። ምናልባት በመጨረሻ ነፃ ወጥቼ ይሆን አለች። ነገር ግን በዚህ ትንሽ ደስታ መሃል ህመሙ የሚመላለሱባቸው ምሽቶች ነበሩ። አንድ ምሽት ሸርጣ ስታጥፍ ወደ አማካ ዞር አለች። መቼም ቢሆን በእውነት ይወደኝ ነበር ብለሽ ታስቢያለሽ? አማካ የቻትና ቀስ ብላ እኔ እንደማስበው ከማንም በላይ ራሱን ይወድ ነበር። እርግጠኛ የመሆንበት ብቸኛው ነገር ይሄ ነው አለቻት። ጉይ ራሷን ነቀነቀች። እነዚያን ሁሉ አመታት ባላባከንኩ ደስ ይለኝ ነበር። አማካ ግን አላባከንሽም፣ አድገሻል፣ ጠንክረሻል። አንድ ቀን እግዚአብሔር ካጣሹ በላይ አብዝቶ ይሰጥሻል አለቻት። ጎይ አልመለሰችም፣ ግን በውስጧ አንድ ነገር እየተቀየረ ነበር። ትንሽ የእሳት ፍም ተለኩሷል። ዝም ያለ ጥንካሬ። አንድ እሁድ ከሰዓት በኋላ አማካ ከቤተ ክርስቲያን የሆነ ወሬ ይዛ መጣች። ጎይ ምን እንደተፈጠረ ታውቂያለሽ? ጎይ ከሾርባ ድስቷን ቀና ብላ ምን ተፈጠረ አለቻት። ዛሬ የቺክን ዘመድ አግኝቸው ነበር። ቺክ አዲስ ሚስት ሊያገባ የተዘጋጀ እንደሆነ ነገረኝ። ከሌጎስ የመጣች ዘመናዊ ሴት ናት። የጎይ ልብ ለቅጽበት ቆመ። ኦ አለች በዝግታ። አማካም ቀጠለች። አሮጌ ጓደኞችሽን ሁሉ ለሰርጉ እየጋበዘ ነው። ሰዎች መጥተው እውነተኛ ሚስት ምን መስል እንዲያዩ ይፈልጋል። ጎይ ፊቷን አዞረች። እሱ ምንም አልተለወጠም አለች። አማካ ቀረብ ብላ ታውቂያለሽ፣ አንቺን ለማሾፍ እንኳን ግብዣ ሊልክልሽ ይችላል አለቻት። ጎይ ምንም አላለችም። ሾርባን በቀስታ አማሰለች። ከዚያም በሹክሹክታ የፈለገውን ያድርግ፣ አሁን እኔ ማን እንደሆንኩ አውቃለሁ አለች። ነገር ግን በዚያች ምሽት አልጋዋ ላይ ስትተኛ እጇን ሆዷ ላይ አሳረፈች። ዶክተሩ ጤናማ ነሽ ያለውን እያሰበች ኮርኒሱን በትኩረት አየች። ሌላኛው እጇን ደረቷ ላይ አድርጋ አምላኬ ሆይ እንባይን አይተህ ከሆነ ችግሩ በእኔ እንዳልነበረ እባክህ ለዓለም አሳይ አለች። አይኖቿን የጨፈነችውን በህመም ሳይሆን በትንሽ የሰላም ፈገግታ ነበር። አንድ ቀን ጠዋት ንጉዚ ከምግብ ሸጫዋ ፊት ለፊት ቆማ ጠረጴዛውን በጨርቅ ታብስ ነበር። መንገዱ በሕይወት ይንቀሳቀሳል። ልጆች ወደ ትምህርት ቤት ይሮጣሉ። የኪኪ ባጃጅ አሽከርካሪዎች ጥሩምባው ይነፋል። ሴቶችም ከየመደባቸው ዋጋ ይጠራራሉ። እሷ ቀለል ያለ ረዥም ቀሚስ ለብሳ ጭንቅላቷን በሻርፕ ተከናንባ ነበር። የጆሎፍ ሩዝ ሽታው አየሩን ሞልቶታል። ትንሽ ሰልፍም መፈጠር ጀምሮ ነበር። ደንበኞች ፈገግ እያለች ሩዙና ወጡን በየሳጥኑ ትቀዳ ነበር። ነገር ግን በልቧ ውስጥ ዝም ያለ ጦርነት ነበር። የአንድ በኩል ማንነቷ ሕይወቷን እየቀጠለች ነው። ሌላኛው ክፍል ግን አሁንም የቺክን ድምፅ ያስታውሳል። መካን የማይጠቅም ተብላ እንደ ቆሻሻ መጣሏን ያስታውሳል። እመቤቴ ሁለት ሳነባክሽ የአንድ ሰው ድምፅ ሐሳቧን አቋረጠው። ዞር ስትል የቆመው ሰው ረዥም ደግሞ አይኖቹና የተረጋጋ ፊት ያለው ነበር። ነጭ ሸሚዝ ከቡናማ ሱሪ ጋር ለብሶ ትንሽ ጥቁር የላፕቶፕ ቦርሳ ይዟል። ፈገግ ብሎ ወደ ሩዙ ስድስት እያመለከተ የጆሎፎሽ ሽታ ዝም ብሎ ለማለፍ አይፈቅድም አላት። ንጉዚ በግድ ፈገግ ማለት እየሞከረች አመሰግናለሁ፣ ቃሪያ ያለው ወይስ ተራ አለችው። ቃሪያ ያለው በጣም የሚለበልብ ምግቤ ሲፋለመኝ ደስ ይለኛል አላት። ይህ የጉዚን ጥቂት አሳቃት። ሁለት ሳህን አሽጋ ሰጠችው። ስንት ነው ሲል ጠየቀ። 2000 አለችው። እሱም ንጹህ የገንዘብ ኖት ሰጣት። ምግቡን ተቀበለና ለሰከንድ ያህል አያት። ብዙም አታወሪም አይደል አላት። ጉይ ከትከሻዋ ሰብቃ ትኩረቴን ምግቡ ላይ ማድረግ እመርጣለሁ አለች። እሱም ፈገግ ብሎ ትክክል ነሽ፣ ስሜ ኤማ ይባላል። እዚያ ጋር ባለው ድርጅት ውስጥ ነው የምሰራው። ብዙ ጊዜ እመጣለሁ። ሩዝሽ ቀድሞውኑ ልቤን አሸፍቶታል አላት። ጉይ በትህትና ራሷን ነቀነቀች። አመሰግናለሁ ጌታዬ። እሱ ሄደ። እሷም ብዙ አላሰበችበትም። ሌላኛ ደንበኛ እንደሆነ ነው የቆጠረችው። ነገር ግን ኤማ ከማግስቱ ከዚያም በኋላ በየቀኑ መጣ። አንዳንዴ 2 ሳህን፣ አንዳንዴ ደግሞ 1 ሳህን ያዛል። በመጣ ቁጥር ግን ትንሽ ቀልድ ይቀልዳል ወይም አጭር ወሬ ያወራል። ብዙም አይቆይም። ረዥም ጨዋታ አያስገድዳትም። ነገር ግን ሁልጊዜም ፈገግ እንደሚያደርጋት ጎይ አስተዋለች። አንድ ቀን ከሰዓት በኋላ መንገዱ ረጭ ባለ ጊዜ ኤማ ትንሽ ቆየት አለ። ወይዘሮ ጉዚ አላት በመሸጫዋ ላይ ያለውን ስም እያነበበ። ምንም አታርፊም እንዴ? ከጠዋት ጀምሮ እዚህ ነሽ? ጎይ እጆቿን በሽርጧ ጠረገች። ቤቴ ሲሄድ አርፋለሁ አለች። ኤማ ፊቱን አኮሳተረ። ብቻሽን እንዲህ በርትተሽ መስራት የለብሽም። የሚረዳሽ የለም ግን ለምጄዋለሁ ስትል መለሰችለት። ለጥቂት ጊዜ ጸጥታ ሰፈነ። ከዚያም እንደገና ተናገረ። ካላግባብ ጥልቅ ያልኩ ከሆነ ይቅርታ አድርጊልኝ፣ ግን ትዳር አለሽ? የጎይ ልብ ትርታው ጨመረ። ፊቷን አዙራ ነበረኝ አለች በዝግታ። ኤማ ቀስ ብሎ ራሱን ነቀነቀ። አዝናለሁ፣ የሚያመት ትዝታ ለመቀስቀስ ፈልጌ
ፈልጌ አልነበረም አላት። ጎይ ተንፍሳ ያንተ ጥፋት አይደለም አለችው። ለጥቂት ሰከንዶች ዝም ብሎ ቆመና ድምጹን አጽድቶ ብቻ ጥሩ ልብ ያለሽ ሰው መሆንሽን ወቂ፣ ጠንካራም ነሽ፣ አደንቅሻለሁ አላት። ከዚያም ፈገግ ብሎ ተሰናብቷት ሄደ። በዚያች ምሽት አማካ አንድ ነገር አስተዋለች። ሁልጊዜ ምግብ ሊገዛ የሚመጣው ያ ሰውዬ ነው በቧልት ጠየቀቻት። ጎይ ራሷን እየነቀነቀች ደንበኛ ብቻ ነው አለች። እርግጠኛ ነሽ? አማካ ፈገግ አለች። አንቺን የሚያይበት መንገድ ግን ሌላ ነው አለቻት። ጎይ አትጀምሪ ብላ አይኗን አዞረች። ነገር ግን አማካ አልተሳሳተችም ነበር። በሚቀጥሉት ሳምንታት ኤማ ሮዝ ለመግዛት ብቻ አልነበረም የሚመጣው፣ ስጦታዎችንም ይዞ ይመጣ ነበር። ሙዝ፣ ሽንኩርት፣ አንዳንዴም የታሸገ ውሃ ለንግዱ ድጋፍ እንዲሆን ነው ይላል። ወይም ቀስ በቀስ ማውራት ጀመረች። ከእናቷ እንዴት ማብሰል እንደተማረችና ሬስቶራንት የመክፈት ህልም እንደነበራት ነገረችው። አንድ ቀን ከሰዓት በኋላ ኤማ ከመሸጫው አጠገብ ባለ የፕላስቲክ ወንበር ላይ ተቀምጦ ኖሲ አላት። እንደገና ወሰን ካለፍኩ ይቅርታ አድርጊልኝ፣ ግን ባንቺ ውስጥ ልዩ ነገር አያለው። ንጉዚ ምን እንደምትል ግራ ገብቷት አንገቷን ደፋች። ኤማ ቀጠለ። እኔም ትዳር ነበረኝ። ከዓመታት በፊት ሚስቴ በመኪና አደጋ ሞተች። ከዚያ ወዲህ እስከ ቅርብ ጊዜ ድረስ ምንም ለመውደድ አልሞከርኩም ነበር። የጓይኖች ተለቁ። ሰላም ምን እንደሚመስል ታስታውሽኛለሽ ሲል ቀጠለ። ጫጫታ ያለበት ሳይሆን በውስጥሽ ተቀምጦ ቤት እንዳለሽ እንዲሰማሽ የሚያደርግ አይነት ሰላም ነው። ላስቸኩልሽ አልፈለግም፣ እንድታውቂው ብቻ ነው የፈለግኩት። ጉይ ለረጅም ጊዜ አልመለሰችለትም። እጆቿን የሩዙን ድስት ከዚያም እሱን አየችው። እፈራለሁ ስትል በሹክሹክታ ነገረችው። አውቃለሁ አላት ኤማ በለስላሳ ድምፅ። ግን እኔ ቺክ አይደለሁም፣ ልብሽን አልሰብረውም። ወራት ፈጀ። ነገር ግን በስተመጨረሻ ጉዚ ቡና ለመጠጣት ተስማማች። ከዚያም ለራት፣ ከዚያም እሁድ አመሻሽ ላይ አብሮ ለመንሸራሸር አንድ ቀን ፓርክ አቅራቢያ ካለ ዛፍ ስር ተቀምጠው ሳሉ እሱን አየችውና ለምን እኔን ሌላ ማንንም መምረጥ ትችል ነበር? ኤማ ፈገግ ብሎ ምክንያቱም ካገኘዋቸው ሰዎች ሁሉ አንቺ በጣም እውነተኛዋ ነሽ። ህመም ተሸክመሻል፣ ግን አሁንም ፈገግት ያለሽ፣ ተሰብረሽ አልወደቅሽም። ከጎኔ እንድትሆን የምፈልገው እንዲህ አይነቷ ሴት ነው አላት። የጉያይኖች በእንባ ተሞሉ። እጁን ይዛ አጥብቃ ጨበጠችው። እንግዲያውስ እኔም መሞከር እፈልጋለሁ አለችው። ከ6 ወር በኋላ ተጋቡ። ትንሽና ጸጥ ያለ ስነ ስርዓት ነበር። ትልቅ ኬክ ወይንም ሙዚቃ አልነበረም። ጥቂት የቅርብ ጓደኞችና ቤተሰቦች ብቻ ነበሩ። አማካ እጣ እንደደረሳት ሁሉ እየጨፈረች እዚያ ካሉት ሁሉ ድምጿ ከፍ ብሎ ይሰማ ነበር። ነግሬሽ ነበር፣ ጥሩ ነገር ገና ይመጣል ብዬሽ ነበር አለቻት። አዲሱ ህይወታቸው ሰላማዊ ነበር። ኤማ ለሷ በጣም ሩሩ ነበር። ያስቃታል፣ ወሬዋን ይሰማታል። የምግብ ንግዷን ወደ ትክክለኛ ሱቅ እንድታሳድገው ረዳት። በየቀኑ ወደ ስራ ከመሄዱ በፊት ግንባሯን ስሞ እወድሻለሁ ንግስቴ ይላታል። ከብዙ ዓመታት በኋላ ጉይ ለመጀመሪያ ጊዜ የደህንነት ስሜት ተሰማት። ከዚያም ያልተጠበቀው ነገር ተከሰተ። አንድ ቀን ጠዋት እንግዳ ስሜት እየተሰማት ነቃች። ሰውነቷ ደክሟል። ለረጅም ጊዜ መቆም አልቻለችም። የወጥ ሽታው ደግሞ ያስመልሳት ጀመር። መጀመሪያ ምናልባት ወባ ሊሆን ይችላል ብላ ችላ አለችው። ነገር ግን ለ2 ሳምንት ሲቀጥል ኤማ ወደ ሆስፒታል እንሂድ አላት። ክሊኒኩ ውስጥ ምርመራ አደረጉ። ጥፍሯን እየነከሰች ወንበሩ ላይ ተቀምጣ ጠበቀች። ነርሷ በሰፊ ፈገግታ ተመለሰች። እንኳን ደስ አለሽ እመቤቴ፣ እርጉዝ ነሽ አለቻት። ጎይ በድንጋጤ ፈዘዘች። እርጉዝ? አዎ። ነርሷ ራሷን ነቀነቀች። የ3 ሳምንት እርግዝና ነው። ጎይ አፏን ያዘች። እንቧን እንደ ጎርፍ ይፈስ ጀመር። ኤማ ከመቀመጫው ብድግ አለ። እርጉዝ? በምህረቱ ነው? ነርሷ እየሳቀች በጣም በምህረቴ ነው አለችው። ወደ ጉይ ዞሮ አነሳትና አጥብቆ አቀፋት። እናት ልትሆኝ ነው ሲል በሹክሹክታ ተናገረ። ወላጆች ልንሆን ነው። ጎይ ለቅሷን ማቆም አልቻለችም። ደስታው ካቅም በላይ ነበር። ሸሚዙን ይዛ እንደ ሕፃን አለቀሰች። የሚቀጥሉት ወራት በደስታ የተሞሉ ነበሩ። ነገር ግን ትልቁ መገረም የመጣው በምርመራ ስካን ወቅት ነበር። ዶክተሩ መመርመሪያውን በሆዷ ላይ ሲያንሸራትት አይኖቿ ተለቁ። እመቤቴ 3 የልብ ትርታዎች ይታዩኛል አለ። ጉይ ብድግ ብላ ተቀመጠች። 3? አዎ አለ ዶክተሩ። 3 መንታዎችን ተሸክመሻል። ጉይ ጮኸች። መላ ሆስፒታሉ ሳይሰማ አልቀረም። ወደ ቤት ሲገቡ ኤማ ተንበርክኮ አለቀሰ። አምላኬ ሆይ በጣም አብስተሃል። በአንድ ጊዜ 3 ልጆች ከጠየኩት በላይ ነው የሰጠኸኝ አለ። በጥንቃቄ ተዘጋጁ። ኤማ የልጆች ክፍል ሰራ። አማካም ለመርዳት መጣች። ጎረቤቶችም ስጦታ መጡ። በአንድ ጸጥ ያለ ቅዳሜ ጠዋት
ጠዋት ጉይ 3 ጤናማ ወንድ ልጆችን ወለደች። ነርሶች አጨበጨቡ። ዶክተሩ ፈገግ አለ። ከህፃናቱ አንዱን ይዞ አንቺን ይመስላሉ አላት። ይሄኛው ግን ለኔ አደርገዋለሁ፣ ጆሮው የኔን ይመስላል። ጉይ 3ቱንም በደረቷ ላይ አቅፋ በዝምታ ለቀሰች። መካን አይደለሁም ስትል በሹክሹክታ ተናገረች። ወሬው በፍጥነት ተሰራጨ። ባሮጌው መንገዱ የነበሩ ሰዎች ተአምሩን ለማየት መጡ። የቺክ ጓደኞች እንኳን ሰሙ። መንታ ወለደች ብለው ይጠይቁት ነበር። ቺክ ያባረራት ያቺ ሴት አዎ ብሎ ይመልስላቸዋል። ሌላኛውም አዲስ ሬስቶራንት እንኳን ከፍታለች፣ ባሏም ሀብታም እና ደግ ሰው ነው። አንዳንዶች በደስታ ፈገግ ይላሉ፣ ሌሎች ደግሞ በቁጭት ራሳቸውን ይነቀንቃሉ። ነገር ግን ኑሲ ስላለፈው ነገር አታስብም ነበር። ልጆቿን ታቅፋለች፣ ኤማም ትሰማለች። በማለዳው ልጆቹን እያጠበች በትንንሽ እጆቻቸውና ለለስላሳ ድምጻቸው ፈገግ ትላለች። ጠባሳዎቿ አሁንም አሉ፣ ነገር ግን ህይወቷ ተለወጠ። ከአሁን በኋላ መንገድ ላይ የምታለቅስ የተሰበረች ሴት አይደለችም። እሷ እናት ናት። እሷ ሙሉ ናት። እሷ ነፃ ናት። ንጉዚ በአንድ እጇ ህፃን መያዝ፣ በሌላኛው ደግሞ ሁለቱን መመገብ እየተለማመደች ባለችበት ወቅት በሌላኛው የከተማ ክፍል ቺክ በቢሮ በሚሽከረከር የቆዳ ወንበር ላይ ስልኩን ያይ ነበር። ንግዱ አድጓል። የመኪናዎቹ ብዛት ጨምሯል። የባንክ ሂሳቡ ሞልቷል። ነገር ግን ገንዘብ ሊገዛው የማይችለው አንድ ነገር አሁንም ልቡን ያሳምመው ነበር። አሁንም ያለ ልጅ ነበር። ንጉሲን ካባረረ በኋላ ህይወቱ በፍጥነት የሚቀጥል መስሎት ነበር። አንዲት ሴት ሲያገባና ልጆችን ስትወልድለት ሁሉም ነገር ወደ ቦታው ይመለሳል ብሎ አምኖ ነበር። ነገር ግን አልሆነም። ባለፉት 3 ዓመታት ውስጥ ከ3 የተለያዩ ሴቶች ጋር ጓደኝነትን መስርቶ ነበር። አንዷም አልጸነሰችም። አንዷም የባልየው እናት እንደ ልጅ ፋብሪካ በምትቆጥረኝ ቤት ውስጥ መኖር አልችልም ብላ ከ1 ዓመት በኋላ ጥላው ሄደች። እናቱ ማማኬ አሁን አርጅተዋል፣ ግን አሁንም ምላሳቸው ስለት ነው። አንተ ቁም ነገር የለህም ይሉታል ሁልጊዜ። ከቤተሰብ ይልቅ ለዩልኝ ነገር ቅድሚያ ትሰጣለን። ንጉሲን ስመርጥልህ ታገዝ ብዬህ ነበር፣ አንተ ግን አባረርካት። ቺክ ሁልጊዜ ይቆጣል። ያቺ ሴት ስሟን አታንሽብኝ ይላል። ነገር ግን ምሽት ላይ ሁሉም ወደ ቤቱ ሲሄድና ቤቱ ጸጥ ሲል አእምሮ ይባዝናል። አሁን የት ትሆን? ሌላ ግብታ ይሆን? ደስታ አግኝታ ይሆን ብሎ ያስባል። አንድ ቀን ጠዋት ኢንስታግራም ላይ እያየ ሳለ ድንገት በድኖ ነው ቀረ። የአንድ ህፃን እግር ፎቶ፣ ከዚያም ሌላ ፎቶ። ትንንሽ ጣቶች የአንዲት ሴት አውራ ጣትን ይዘዋል። በትኩረት አየው። በፎቶው ላይ ያለው እጅ የንጉሲን ይመስላል። ቆዳዋ ህፃኑን የያዘችበት መንገድ ሊሆን አይችልም፣ የአጋጣሚ ነገር ነው ብሎ ራሱን አታለለ። ነገር ግን ስለ ጉዳዩ ማሰቡን አላቆመም። ስለዚህ ይህን ሀሳብ በሌላ ጠንካራ ነገር ለመሸፈን ወሰነ፣ በሌላ ሴት። በዚያው ሳምንት ጓደኛው ኩነል ደወለለት። ልታገኛት የሚገባት ሴት አለች አለው። ማናት ሲል ችልታ ጠየቀ። አዶራ ትባላለች፣ ከሌጎስ ነው የመጣችው። የፋሽን ዲዛይነር ናት። የሀብታም ቤተሰብ የተገኘች በጣም ቆንጆና ዘመናዊ ደግሞም ቁም ነገር ያለው ሰው ነው የምትፈልገው። ቺክ ሳቀ። ልክ እንደ መኪና ነው የምታስተዋውቃት። ኩነል ግን ቁም ነገሬን ነው ትወዳታለህ አለው። ከ2 ቀናት በኋላ በውድ ሬስቶራንት ተገናኙ። አዶራ በትክክለኛ እንደተባለችው ነበረች። ረጅም ቆንጆ የወርቅ ቀለም የተቀቡ ጥፍሮች ያሏት። ነገር ግን የቺክን ትኩረት የሳበው ንግግሯ ነበር። በራሷ የምትተማመንና የምትፈልገውን የምታውቅ ሴት ነበረች። ስለ ንግድ፣ ስለ ጉዞና ስለ ህይወት ለ2 ሰዓታት አወሩ። ቺክ ግን ስለ ቤተሰቡ ጉዳይ አነሳ። ሁልጊዜ ልጅ ፈልግ ነበር፣ ግን እስካሁን ትክክለኛዋ ሴት አላገኘውም አላት። አዶራ ቅንድቧን ከፍ አድርጋ በፊት አግብተህ ነበር አይደል ስትል ጠይቀችው። አዎ አላት ቺክ በፍጥነት። ግን እሷን ልጅ መውለድ አልቻለችም። ለአመታት ሞከረን። አዶራም ዝም ብላ ራሷን ነቀነቀች። ከዚያም እኔ አልቸኩልም፣ ግን 2 ወይንም 3 ልጆች እፈልጋለሁ አለችው። የቺክ ልብ በደስታ ዘለለ። በአንድ ወር ውስጥ በየቦታው አብረው መታየት ጀመሩ። ሰዎች ቺክ በመጨረሻ ህይወቱ ቀጠለ ብለው ማውራት ጀመሩ። በአንድ ወቅት አዶራ ጊዜ እንፍች፣ ቁም ነገር ካለን እንጋባ፣ ጊዜ አንፍች፣ ቁም ነገር ካለን እንጋባ አለችው። ቺክ ተገረመ። ዝግጁ ነሽ? የደረሱ ሴት ነኝ፣ የምፈልገውን አውቃለሁ አለችው። በዚያው ምሽት ቺክ የሰርግ አዘጋጁን ደወለ። ሰርጉ በከተማው የታየ ትልቅ ሰርግ መሆን ነበረበት። ሮይስ መኪናዎች፣ ከጋና የሚመጣ የሙዚቃ ባንድ፣ ከዱባይ የሚመጡ እንግዶች። ቺክ ይህን ሁሉ ያደረገው ለፍቅር ብቻ ሳይሆን ለጓደኞቹ፣ ለእናቱና ለዓለም የሆነ ነገር ለማሳየት ነበር። ያለ ንጉዚ ህይወቱ የተሻለ እንደሆነ ማሳየት ፈለገ። በልቡ ውስጥ ያለችው ትንሽ ድምፅ ንጉዚ ይህን እንድታይ ፈልጋለሁ። አንድ ቀን የእንግዶች ዝርዝር ሲያይ ቆም አለና አንድ ስም ጨምር አለ። አዘጋጁ ማን ሲል ጠይቀው። ቺክ ራሱን ጻፈው፣ ንጉዚ። አዘጋጁ ተገረመ። የቀድሞ ሚስትህን። ቺክ ምንም ሳይገልጽ በቀዝቃዛ ፈገግታ ግብዣውን ላከላት። የክብር ወንበር ላይ እንድትቀመጥ ፈልጋለዋል። በሌላ በኩል
አዶራ የራሷን ዝግጅት ስታደርግ ነበር። ነገር ግን በውስጧ ስትጨነቅ ነበር። ለወራት ለማርገዝ ብትሞክርም አልተሳካላትም ነበር። ለቺክ ገና አልነገረችውም። ፈርታ ነበር። የእናቷ ድምፅ በጆሮዋ ያስተጋባል። ችግሩ ከሰውየው እንዳልሆነ እርግጠኛ ነሽ? ከሰርጉ 2 ሳምንት በፊት አዶራ ጉዳዩን አነሳች። ቺክ ዶክተር ጋር መሄድን አስበህበት ታውቃለህ? አለችው። ቺክ ለምን አላት። ከመጋባታችን በፊት ሁሉም ነገር ደህና መሆኑን ማረጋገጥ። ቺክ ፊቱ ተለወጠ። ምን ማለትሽ ነው? እኔ ነኝ ችግሩ እያልሽ ነው? አዶራ ደነገጠች። አይደለም፣ ሁለታችንም አብረን እንመርመር ነው ያልኩት። ቺክ በቁጣ እንደ ንጉዚ ሆንሽብኝ። እኔን መውቀስ እኔ ላይ ችግር እንዳለ እንዲሰማኝ ማድረግ ጀመርሽ አላት። ከዚያም ወጥቶ ሄደ። ቺክ ምንም እንዳልተፈጠረ የሰርግ እቅዱን ቀጠለ። ለጓደኞቹ ይህ ሰርግ ከተማውን ያናውጣል፣ የቀድሞ ሚስቴ እውነተኛውን ስኬት ምን እንደሚመስል እንድታይ ፈልጋለሁ ይላቸው ነበር። ጓደኛው ኩነል ግን ልታሳፍራት ነው የጋበዝካት? ይህ ብልህነት ይመስልሃል? ምን ብትመጣስ ሲል ጠየቀው። ቺክ በቁጣ ምንም ቢሆን የለም፣ እዚህ አዳራሽ ውስጥ ተቀምጣ አዲሷ ሙሽራዬን ባልማዝ አጊጣ በፊቷ ስታልፍ ታያለች፣ በቁጭት ትታነቅ አለ። ከሰርጉ አንድ ቀን በፊት ቺክ ብቻውን አዳራሽ ውስጥ ቆሞ ነበር። በወርቅ ወንበሮችና በጽጌረዳ አበባዎች የተጌጡ አዳራሾች ሲመለከት ግን ልቡ ሰላም አላገኘም። የንጉዚ ስም በእንግዶች ዝርዝር ላይ አየ። በዚያች ባባረራት ምሽት ያለቀሰችውን ለቅሶ አሰበ። አይ ብሎ ራሱን ነቀነቀ። ችግሩ እሷ ነበረች። ልጅ ልትሰጠኝ አልቻለችም። ትክክለኛውን ውሳኔ ነው የወሰንኩት ሲል ለራሱ አኩተመተመ። በሌላ በኩል ንጉዚ የልጆቿን ጸጉር እያደረቀች ሳለ አማካ በድንጋጤ ስልኳን አሳየቻት። የቺክ የሰርግ ግብዣ ነበር። ቺክና አዶራ የንጉሳዊ ጥምረት ይላል። ንጉሲ ግብዣውን አየችውና ረጋ ባለ ፈገግታ ይሁን ሰርጉን ያድርጋለች። አማካ አትሄጂም አይደል ብላ ጠየቀቻት። ንጉሲ ግን በራስ መተማመን ወደ ክፍሉ አመራች። የሰርጉ ቀን ደረሰ። ከተማው ሁሉ ስለ ሰርጉ ያወራ ነበር። አዶራ በሆቴል ክፍሏ ሆና በበረዶ የሚመሰል ነጭ ቀሚሷን ተውባ ነበር። ነገር ግን አሁንም በልቧ ውስጥ ፍርሃት ነበር። ቺክ ደግሞ በመሰዊያው አጠገብ ቆሞ በጉጉት ደጃፉን ያይ ነበር። ድንገት አንድ ጥቁር ሮልስ ሮይስ መኪና መጣ። የኋለኛው በር ተከፈተ። ንጉሲ ወጣች። እንደ ንግስት ቢጫ ቀሚስ ለብሳለች። በሁለቱም ጎኖቿ ደግሞ እንደ መላእክት የለበሱ 3 ትናንሽ ወንድ ልጆች እጃቸውን ይዛ ነበር። አዳራሹ ጭጭ አለ። ሰዎች ትንፋሻቸው ከፍ ብሎ ተሰማ። ይቺ ቀድሞ ሚስቱ አይደለችም እንዴ? መንታ ወለደች የሚለው ወሬ እንደ ሰደድ እሳት ተሰራጨ። ቺክ መተንፈስ አቃተው። እያለምኩ ነው በለኝ አለው ኩነል ግን ወንድሜ እሷ እኮ ልጆች አሏት አለው። ቺክ በመንፈሱ እንደተመራ ሰው ከመሰዊያው ወርዶ ወደ እሷ መራመድ ጀመረ። ንጉሲ ግን በእርጋታ እርምጃ ሄዳ ቺክ ለእሷ ወዳዘጋጀላት የፊት ወንበር ላይ ተቀመጠች። ልጆቿ ጭኖቿ ላይ ወጥተው እማዬ ደረስን አሏት። ሙሽራዋ አዶራ ወደ አዳራሹ ስትገባ የነበረው ዝምታ አስተዋለች። ቺክ ፊት ለፊት ላይ ያለው ድንጋጤ አየች። ምን እየተካሄደ ነው ብላ በሹክሹክታ ጠየቀች። ቺክ መናገር አልቻለም። አይኖቹ ልጆቹ ላይ ተክለዋል። አማካ በሹክሹክታ አሁን መሄድ ትፈልጊያለሽ አለቻት። ንጉሲ ግን አይ እስከ መጨረሻ እንቆያለን አለች። ልቧ ረግቷል። እሷ እዚያ የመጣችው ምንም ነገር ለማፍረስ ሳይሆን እንድትታይ ድምጿ እንዲሰማ ብቻ ነበር። አዳራሽ ውስጥ የነበረው ሙዚቃና ሳቅ ሁሉ ቆሟል። አዶራ ወደ ቺክ ጠጋ ብላ እነዚህ ልጆች ያሏት ሴት ማናት ብላ ጠየቀች። ቺክ ንጉሲ ናት አላት። የቀድሞ ሚስትህ ስትል አዶራ ደገመችው። ልጆችስ የእሷ ናቸው? ቺክ መመለስ አቃተው። አዶራ ፊቷን ወደ እሷ አዙራ ቺክ እነዚህ ልጆች የእሷ ናቸው ስትል በድጋሚ ጠየቀችው። ሁሉም ሰው ጥንዶችን በትኩረት ሲያይ ነበር። ቺክ መሬት ለመሬት እያየ መካናት ብዬ አስቤ ነበር ሲል ተንተባተበ። አዶራ ድምጿን ከፍ አድርጋ አሰብኩ፣ ልጅ መስጠት አትችልም ብለህ ነግረኸኛል፣ ለዛ ነው የተውኳት ብለኸኛል፣ እኔም አምኜህ ነበር አለችው። ቺክ በጭንቀትና በላብ እንደተጠመቀ አዶራ ባክሽ ከዚህ በኋላ ባናውራስ አላት። እሷ ግን በቁርጠኝነት አይ አሁን ነው የምናወራው፣ ምክንያቱም አዳራሹ በሙሉ እያየ ነው አለችው። ወደ ህዝቡ ዞር ብላም ቺክ ይህ ያንተ የጨዋታ አይነት ነው፣ የቀድሞ ሚስትህ ልታሳፍር ጠርታት፣ እሷ ግን በ3 መንታ ልጆች መጣች ስትል በከፍተኛ ድምፅ ተናገረች። አዶራ ዋሽተኛል፣ ልክ እሷን እንደዋሻት እኔንም ዋሽተኛል ብላ ከመሰዊያ ወረደች። ወደ ንጉሲ ዞር ብላ እባክሽ ይቅርታ አድርጊኝና ልጠይቅሽ፣ እነዚህ ልጆች ያንቺ ናቸው አለች። ንጉሲ ቆማ ትንሹን ልጇን ታቀፈችና አዎ የኔ ልጆች ናቸው አለች። ከዚያም ወደ ቺክ ዞር ብላ መካን አልከኝ፣ እንዳለቅስ አደረከኝ፣ የተረገምኩ እንደሆንኩ እንዳምን አደረከኝ፣ ግን ችግሩ እኔ አልነበርኩም፣ እግዚአብሔር ግን እውነቱን አሳየ አለችው። አዶራ ሰርጉን ሰረዘች። ካንተ ጋር አልጋባም ቺክ፣ ዛሬም ሆነ መቼም ብላ እቅፍ አበባውን ጥላ ወጣች። ቺክ ብቻውን መድረክ ላይ ቀረ። ንጉሲ ደግሞ እንደ ንግስት በክብር ከልጆቿ ጋር ወጣች። ከጥቂት ቀናት በኋላ ቺክ ተሰብሮ ንጉሲ ቤት መጣ።
ልጆቹን ሲያይ ልቡ ተነካ። ተንበርክኮ ይቅርታ አድርጊልኝ፣ በትዕቢት ታውሬ ነበር። እኔ ነኝ መካኑ። ዛሬ የሕክምና ውጤት አየሁት። ችግሩ የኔ ነበር ሲል በእንባ ተናዘዘ። ንጉዚም ይቅር ብያለሁ፣ እኔ አሁን ነፃ ነኝ አለችው። በሌላ በኩል ቺክ ሁሉንም ነገር አጣ። ስሙ ጠፋ፣ ንግዱ ተዳከመ። አዶራም ትታው ወደ ሌጎስ ሄደች። እናቱም መጥተው ተሳስታል፣ እሷም በማባረራችን ራሳችንን ፈጽሞ ይቅር አንልም አሉት። በንጉሥ ቤት ግን ሰላም እንደ ውሃ ይፈሳል። እሷ፣ አዲሱ ባሏ ኤማና 3 ልጆቻቸው በፍቅር ይኖራሉ። ኤማ በኩሽና ውስጥ እያገዛት ሳለ ለልጆቻችን አንድ ቀን ሙሉ ታሪኩን ነግራቸዋለን ተባባሉ። በቤታቸው በወርቅ የተገነባ ባይሆንም በታማኝነት በእውነትና በሰላም የተሞላ ነበር። ቤታቸው በደስታ የበለጸገ ነበር። በዚያኑ ምሽት ራት ለመብላት ተቀምጠው ሳለ ከ3 መንታ ልጆች አንዱ ድንገት እማዬ ስናደገኛም እንዳንቺ ታዋቂ እንሆናለን ብሎ ጠየቃት። ንጉሴ እየሳቀች ታዋቂ ነኝ ያለው ማን ነው አለችው። ሁለተኛው ልጅ ጣቱን ሾርባው እየላሰ ሁሉም ሰው በኢንተርኔት ላይ ስምሽን ሲጠራ ነበር አላት። ንጉሴ የራሳችሁን ማንነትና ታሪክ ታውቃላችሁ፣ ታደርጋላችሁ አለቻቸው። ከምንም በላይ ግን ዋጋችሁ ስንት እንደሆነ እያወቃችሁ ታድጋላችሁ። ከጥቂት ቀናት በኋላ ለንጉዚ በአዲስ ሬስቶራንት አንድ ደብዳቤ ደረሳት። ቀስ ብላ ከፈተችው። አጭር ሆኖ በቺክ የተፈረመ ነበር። ስለ ጥንካሬሽ አመሰግናለሁ፣ ስለ ይቅርታሽም አመሰግናለሁ። መቼም የማረሳው ትልቅ ትምህርት አስተምረሽኛል። ጥሩ ሴትን አጥቻለሁ። አንድ ቀን ልጆችሽ ባንቺ ምን ያህል ሊኮሩ እንደሚገባ እንደሚያውቁ ተስፋ አደርጋለሁ። ሰላም እመኛለሁ። ቺክ ደብዳቤውን አጥፋ በመሳቢያ ውስጥ አስቀመጠችው። አልተቆጣችም፣ አላዘነችም። ዝም ብላ በሰላም ተሞላች። በቺክ ግቢ ውስጥ ግን ጎረቤቶች አሁንም ሌላ አይነት እይታ ነበራቸው። አንዳንዶቹ ያዝኑለታል፣ አንዳንዶቹ ደግሞ በጀርባው ይሳለቁበታል። አትክልተኛው እንደ ድሮው በደስታ አይቀበለውም። የጥበቃ ሰራተኛው በሩን ለመክፈት አይቸኩልም። እሱ በእውነት የተዋረደ ሙሽራ ሆኖ ነበር። አንድ ምሽት በመስታወት ፊት ቆሞ ራሱን ተመለከተ። አሁን አንተ ማነህ ሲል በሹክሹክታ ጠየቀ። ትዕቢትህ ምን አስገኘልህ? ምንም መልስ አላገኘም። በመስኮት ወደ ሩቅ እያየ የወደደችን ሴት አጠፋሃት፣ አሁን ግን ብቻዬን ቀረሁ አለ። ነገር ግን እዚያ ራቅ ብሎ አንድ ቀን ሰብሮ የጣላት ሴት አሁንም ሙሉ ሆናለች። ደስታን አግኝታለች፣ ፍቅርን አግኝታለች፣ ዓላማዋን አውቃለች። ሌሎች መካን ያሏት እግዚአብሔር ግን ወደ ትርፍ እንደቀየረላት የሚያሳዩ 3 ትናንሽ ምስክሮች በዙሪያው አሉ። የተወደዳችሁ የዩቲዩብ ቻናላችን ተከታታዮች፣ ይህ የታሪኩ መጨረሻ ነው። ንጉዚ በጽናትና በእምነት ሕይወቷን ቀይራ ለልጆቿና ለራሷ አዲስ ምዕራፍ ስትከፍት፣ ቺክ ግን በትዕቢቱ ምክንያት የዘራውን ሲያጭድ እናያለን። ከዚህ ታሪክ ምን ተማራችሁ? በኮሜንት መስጫ ላይ ኮሜንት አድርጉን። የዩቲዩብ ቻናላችንንም ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እንጠይቃለን።